ዶክተር ፋንግ እንደምን አደሩ? እንደምን አደራችሁ? ዶክተር ፋንግ እንደምን አደሩ? እንደምን አደራችሁ? ዶክተር ፋንግ ለእያንዳንዱ ጉዳይ ልዩ ዘዴ አለው። ድሮ ደካማ ነበርኩ፣ አሁን ግን ብርቱ ነኝ እና ደስተኛ ሕይወቴ እየጨመረ ነው። የሰው መልክ ያለው የመራባት አምላክ፣ የወንድን ጉልበት የሚመልስ ዶክተር ፋንግ፣ ይህ ባነር ይገባሃል። በጣም ደግ ናችሁ። ስትወጡ ተጠንቀቁ። በሚቀጥለው ጊዜ ተመለሱ። አባይ ባስተላለፍክልኝ ዕውቀት ታዋቂ የወንድ ሕክምና አንድ ፋዋጅኝ ጌታ ሆኛለሁ። በሰማይ ሆነህ በእኔ በጣም ደስተኛ መሆን አለብኝ። አንተ ነህ ፋንግ ቻቻ። እመቤት፣ ይህ የወንድ ሕክምና ክፍል ነው። የማህፀን ሕክምና ታችኛው ፎቅ ነው። አንቺ አታላይ፣ ባሌን ለማማለል እንዴት ደፈርሽ? መቼ ነው እኔ? አንቺ አሳፋሪ ሴት፣ የባሌን ብልት ለመንካት እንዴት ደፈርሽ? እኔ የወንድ ሕክምና ሐኪም ነኝ። ካልነካሁት እንዴት አክመዋለሁ? ደም የለም። ይህ ኤፒሚዲየም ነው። ይህ ሲስታንች ነው። የወንድ ድክመትን ለማከም በጣም ውጤታማ ናቸው። ቻች አባዬ ሌላ የሚያስተምርሽ ነገር የለው። ለአንቺ የማስተላልፈው እነዚህን የሕክምና ቻቻ አባዬ ክቡር እመቤቷን ለማከም ወደ ቤተ መንግሥት እየሄደ ነው። ክሊኒኩን አደራ ይኝ። አባይ 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 ሊሆን ይችላል። ወደ ቀድሞ ሕይወቴ ተመልሻለሁ። ይህ በሽተኛ የጉበት እሳት አለበት። የሴትነት የአይን ባህሪ በዝቶበታልና የወንድነት የአይን ባህሪ። አንተ ጃንደረባ ነህ። አንተ እየሰደብከኝ ነው። እኔ የወንድ ሕክምና ጌታ ልሆን እችላለሁ፣ ነገር ግን ገለባ ከሌለ ጡብ መስራት አይቻልም እና ተአምር ሰሪ እንኳን የሌለውን ማስተካከል አይችልም። እኔ ማን አከመኝ አለ? ንጉሠ ነገሥቱ ዙፋኑን ከወጡ ጀምሮ ከቁባቶቹ ጋር አልቻሉም። በቤተ መንግሥቱ ውስጥ ያሉት የንጉሠ ነገሥት ሐኪሞች ሁሉም ግራ። በንጉሠ ነገሥቱ ትእዛዝ በተራው ሕዝብ ዘንድ ፈዋሽ ለማግኘት መጥቻለሁ። ንጉሠ ነገሥቱን ለማከም ካዳንኩት 10,000 የወርቅ ታይሎች አገኛለሁ። በተፈጥሮ እና ማዳን ካልቻልኩስ? አንገትህ ይቀላል። ታዲያ አልሄድም። ገንዘቡን በጣም እፈልገዋለሁ ማለት አይደለም። ቆም። ካልሄድ የንጉሠ ነገሥቱን ትእዛዝ መቃወም ነው እና አንገትን በማስቀላት ያስቀጣል። ይህ ትሑት ተራ ሰው ትእዛዙን ይቀበላል። ልቤን አስወለቅከኝ አንተ ባለጌ። ብልሃት ልትሠራ መስሎኝ ነበር። ሰዎች ውሰዱት። ቀስ በሉ ቀስ በሉ። ንጉሠ ነገሥቱ በመታጠቢያ ገንዳ። በምርመራ ወቅት ተጠንቀቅ፣ የሆነ ነገር ከተበላሽ። ድፍረት አለህ! እንዴት እኔን ለማጥቃት ትደፍራለህ? ጓደኛዬ ማነህ? ልታክምህ የመጣሁ ነኝ። ልታክመኝ? በሩ ላይ ያለው ያ አሮጌ ጃንደረባ የተረገመ በጣም መልከ መልካም ነው። የውስጥ ጉዳት አለብህ።
ምንም አይደለም። በቅርቡ ትንሽ የውስጥ ሙቀት በዝቶብኝ ነው። ቅርስ ባዶነት ነው። ባዶነት ቅርስ ነው። እሺ፣ ወደ ሥራ እንግባ። ምን ሥራ? እዚህ ምንም ችግር የለም። በጣም ግርማ ሞገስ ያለው ነው። ምን እያደረግክ ነው? እየመረመርኩህ ነው። በአካል ላይ ምንም ችግር የለም። ከዚህ በፊት የወንድነት ግዴታህን መወጣት ያቃተ ምክንያት ምናልባት እነዚያን ሴቶች ስለማትወዳቸው ይሆናል። አዲስ ስብስብ አምጣ። ልክ ነው። ትንሽ ራስን ማርካት ዘና ያደርጋል። በጣም ብዙ ከሆነ ግን ለጤና መጥፎ ነው። ግርማዊነቶ ንጉሣዊ አካልዎን መንከባከብ አለብዎት። የግርማዊነቶ ንጉሣዊ አካል? ስህተቴ ነው። ንጉሠ ነገሥቱ አሁን ነው ከቤተ መንግሥት። ይህ አገልጋይ ለልዑል ጂንጋን ክብር ይሰጣል። እዚህ መሆንዎን አላወቅኩም ነበር ልዑል ሆይ፣ እና አስቀየምክዎ። እባክዎን ሕይወቴን ያትርፉልኝ ልዑል ሆይ። ልዑል ሆይ፣ መጀመሪያ መሄድ ትችላለህ። ይህ አሮጌ አገልጋይ ይሄዳል። ታዲያ ይህች አሮጊት አገልጋይ ይሄዳለሁ። ያው ልዑል ሆይ፣ አጠፋው። ልዑል ሆይ፣ እዚህ የመጣሁት ላክሞት ብቻ ነበር። ድጋሚ አላደርገውም ልዑል ሆይ። ድጋሚ አላደርገውም። ሕይወቴን ስላተረፍክልኝ አመሰግናለሁ ዶክተር ፋንግ። ፎርማሊቲ አያስፈልግም። ጌታዬ መድኃኒቱ። ይህች ልጄ ናት ፋንግ ቻች። ያፋንግ ቻች በግልጽ ሴት ናት። ልዑል ሆይ፣ አጠፋው። ዳግመኛ እንደዚህ ግድ የለሽ አልሆንም እና ዘው ብዬ አልገባም። ነገር ግን ልዑል ሆይ፣ አንተ በሰዎች መካከል ያለህ ዘንዶ ነህ። ወሬው ቢወጣ እንኳን ለእኛ የሚያሳፍር ነገር አይደለም። ስለዚህ ወንድ መስለሽ የቀረብሽ ሴት ነሽ። ልብስ እንዲልክልሽ ሰው አዛለሁ። ከቀየርሽ በኋላ በራስሽ መሄድ ትችያለሽ። ጃንደረባ፣ ለምን እንደገና መጣ? ትላንት ማታ ልዑሉ ስለለቀቀ ብቻ። ይህ ጉዳይ አብቅቷል ብለህ እየነገርኩ ነው። ንጉሠ ነገሥቱ በ3 ሰዓታት ውስጥ ይመል እና እንደገና ካበላሸ ገባኝ። ሞቻለሁ። ቆንጆ ፊት መራራ ዕድልን ያመጣል። የቆንጆ ሴት መንገድ በእንቅፋት የተሞላ ነው። የንጉሠ ነገሥቱን የግል ክፍሎች ላለመንካት መንገድ መፈለግ አለብኝ። አለበለዚያ የንጉሠ ነገሥቱን ነገር ከነካው ባድነው እንኳን የነገን ፀሐይ ለማየት አልኖርም። የወንድነት ሥሮች ውድ መጽሐፍ ይኸው ነው። ሄይ! ይህች ትሑት ተራ ሰው ፋንግ ቻች ለንጉሠ ነገሥቱ አክብሮቷን ትገልጻለች። ለምንድነው ይህ ባለጌ እንደገና የመጣው? እሱ በሁሉም ቦታ አለ። እኔን ስታይ በጣም ትዕግሥት ያጣህ ትመስላለህ። አይ ልዑል ሆይ፣ አዲያስፌንግ እና መልከ መልካም ነው። ያማረ እና የተከበረ። ይህ ተራ ሰው የበለጠ ደስተኛ መሆን አልቻለችም። እንዴት ትዕግሥት አጣለው! አይ ጉል! የወር አበባዬ የመጣ ይመስለኛል። ንጉሠ ነገሥቱ መጥተዋል። ንጉሣዊ ወንድሜ። ይህች ትሑት ተራ ሰው ፋንግ ቻች ለንጉሠ ነገሥቱ አክብሮቷን ትገልጻለች። ንጉሠ ነገሥቱ ለዘላለም ይኖር ለ10,000 ዓመታት። መነሳት ትችላለህ። አመሰግናለሁ ግርማዊነቱ።
ታዲያ ኒንግሉሃይ ከቤተ መንግሥቱ ውጭ ያገኘው ሐኪም አንተ ነህ? ሕመሜን ማዳን እንደምትችል እርግጠኛ ነህ? እኔ ንጉሣዊ ወንድሜ፣ የዚህ ሰው የመመርመሪያ ዘዴዎች ጥሬ ናቸው። ንጉሣዊ አካልዎን ለመጠበቅ ሌላ ሐኪም ማግኘት የተሻለ ይሆናል። አንተ ባለጌ! አሁን አሞገስኩ እና ከኋላ ወጋኸኝ። ችግር የለውም፣ አስቀድሞ እዚህ ስለሆነ መጀመሪያ ይየው። ይህ ተራ ሰው ትዕዛዙን ይታዘዛል። እሺ፣ አሁን ወደ ሥራ እንግባ። ወደ ሥራ እንግባ? ምን ሥራ? እንዳታደርገው እንዳታደርገው። ለምን እጄን ትነካለህ? ሌላ ምን? ግርማዊነቶ፣ የዚህ ተራ ሰው የሕክምና ችሎታዎች ድንቅ ናቸው። ለምርመራ እንደዚህ ያለ ብልግና ዘዴ ለምን እጠቀማለሁ? ታዲያ ትላንትና ምን? ግርማዊነቶ፣ ያ የዚህ ተራ ሰው አሳፋሪ አጋጣሚ ነበር፣ መነሳት የሌለበት። ግርማዊነቶ፣ ምርመራውን እንቀጥል? እሺ። ግርማዊነቶ፣ ይህ በሽታ አይመስልም፣ መርዝ ይመስላል። ምን አይነት መርዝ እንደሆነ ታውቃለህ? ይህ ተራ ሰው በአንድ ጥንታዊ ጽሑፍ ላይ ስለ አንድ መርዝ አንብቦ ነበር። ኦስንፈተ ወሲብ። እሱ ኦስንፈተ ወሲብ። መርዙን ስለማዳን ዘዴው። ይህ ተራ ሰው መንገድ አለው። ጥሩ፣ ታዲያ በቤተ መንግሥቱ ውስጥ ትቆያለህ። በንጉሠ ነገሥቱ ፋርማሲ ውስጥ ያሉትን ማናቸውንም የመድኃኒት መርዙን ማዳን ከተሳካ የምትፈልገውን እሰጥሃለሁ። ተልእኮውን እንደምፈጽም ዋስትና እሰጣለሁ። ያኪ የወንድነት ሥሮች መጽሐፍ ይህንን መጥቀሱ ጥሩ ሆነ። የራሴን ሕይወት ያዳንኩ ይመስለኛል። ይህ እንደተጠናቀቀ ንጉሠ ነገሥቱን መጠየቅ አለብኝ፣ የአባቴን ሞት ምክንያት እንድመረምር እንዲረዳኝ። ዶክተር ፋንግ መድኃኒቱን በሚያዘጋጅበት ጊዜ ማንም ጣልቃ እንዳይገባ ለመከላከል ጂንግሾ በዶክተር ፋንግ ጎን ትቆያለህ እና ትጠብቀዋለህ። ምን የማይመች ነገር አለ? የለም። ልዑል ሆይ፣ ብዙ የመንግሥት ሥራዎች ይኖሩብሃል ብዬ ነው እና የእኔ ማርከሻ በአንድ ወይም በሁለት ቀን ውስጥ አይዘጋጅም ብዬ ነው። የልዑል ሆይ አስፈላጊ ሥራ እንዳላዘገይ ፈርቻለሁ። ምንን ያህል የምሥራው ቢኖረኝ የወንድሜን ማርከሻ ያህል አስፈላጊ አይደለም። የእኔን ኩባንያ በጣም የተቃወምክ ትመስላለህ። ሌሎች ዕቅዶች ይኖሩ ይሆን? የለም። ለንጉሠ ነገሥቱ ምንም አይነት መጥፎ ዓላማ የለኝም። ብቻ ምን? ልዑል ሆይ በጣም መልከ መልካምና ማራኪ ነህ። በጣም ግርማ ሞገስ ያለው። እሱ አጠገቤ እያለ መድኃኒቱን በመሥራት ላይ ማተኮር አልችልም ብዬ ፈራው። መድኃኒቱን በመሥራት ላይ ብቻ አተኩርና እኔን ማየት ቀንስ። እሺ፣ ተወስኗል። ታዲያ ሁለታችሁም መሄድ ትችላላችሁ። አንድ ሰው በቤተ መንግሥቱ ውስጥ ማረፊያ እንዲያዘጋጅልህ አደርጋለሁ። እሺ። ለአፍታ ቆይ። ውጪ ነፋስ ነው እና ለወንድሜ መድኃኒት በመሥራት ላይ ማተኮር አለብኝ። ስለዚህ ጉንፋን እንዳይዝህ። አመሰግናለሁ። የሀብታሞች ልብስ በእውነት የተለየ ነው። በጣም ለስላሳ ነው። ግን ለምን በድንገት ካባ አሰረልኝ? ይወደኛል። ግን አሁን ወንድ ነኝ። ዶክተር ፋንግ፣ እባክህ በእርጋታ ያዘኝ። ያ የአእምሮ ምስል በጣም ከባድ ነው። ስለ እሱ ማሰብ እንኳን አልችልም። በዚህ የተረገመ የልዑል ልብስ ላይ ለምን ደም አለ? ይህ የወር አበባዬ ደም ነው። ታዲያ እውነተኛ ማንነቴን አስቀድሞ ያውቃል ማለት አይደለም። ታዲያ አሁን ካባውን ሲሰጠኝ ሊሸፍንልኝ ነበር። የማይቻል፣ እሱ ያን ያህል ደግ አይሆንም። በንጉሠ ነገሥቱ ፊት ጥሩ ሰው መስሎ መሆን አለበት።
ሄይ እንደምን አደራችሁ። ሄያም ነው አዲስ የንጉሠ ነገሥት ሐኪም ነው። አይ ዝም በል። ንጉሠ ነገሥቱ እንደተመረዙ ሰምቻለሁ እና ማርከሻ ለማዘጋጀት ከቤተ መንግሥት ውጭ በልዩ ሁኔታ ተጠርቷል። ስለዚህ እሱ ኮንትራክተር ነው። ልዑል ጂንጋ ለምን እዚህ አለ? ፍጠኑ። ሰዓቱን እዩ። አሁንም ወደ ሥራ አልገባንም፣ እንሂድ። ስለዚያ ስናወራ ያ ሌላ የፍቅር ጉዳይ ነው። ትላንትና ዢያው ዩንዚ በአእምሮ ማዳበሪያ አዳራሽ ነበር እና ያን ባለጌ በገዛ ዓይኑ አየው። የልዑል ጂንጋን ልብስ ለብሶ ሲወጣ በፍቅር ስሜት ይተያዩ ነበር። ቀሪውን መገመት ትችላላችሁ። ዋው! እንዴት ይበዛል! ሄ ቡክሌሩም ነጭ የፒዮኒ ስር የተዘጋጀ ሊኮርስ፣ መራራ ብርቱካን እና የቱርሜሪክ ስር። እዛ ምን ቆመሃል? አምጣው። ማንበብ አትችልም? እያዘዝከኝ ነው? አይ ይህ ካቢኔ በጣም ከፍ ያለ ስለሆነ ነው እና ልደርስበት አልቻልኩም። እንዲያመጣልኝ ሌላ ሰው አላምንም። ለዚያ ነው ልዑል ሆይ የጠራኸው። ግን ንጉሠ ነገሥቱ እንደዚያ ብለዋል። በል እንጂ ልዑል ሆይ፣ ይህ ከባድ ሥራ ነው። ለማንኛውም ማርሻል አርት ለዓመታት ተለማምደሃል። እንደዚህ ያለ ትንሽ ነገር ችግር ሊሆን አይገባም አይደል? አልበላህም? ይህን ተጠቀም። ይህን ተጠቀም። ዋው! ልዑል ሆይ በጣም አስደናቂ ነህ። በጣም መልከ መልካም። ልዑል ሆይ ጡንቻዎች በጣም ጠንካራ ናቸው። በሰማይ እና በምድር ወደር የለሽ ናቸው። ስለዚህ በትክክለኛው መንገድ መታሸት እንደሚያስፈልገው አህያ ነው። ይህን የተረገመ ልዑል እንዴት መያዝ እንዳለብኝ በተሳካ ሁኔታ አውቄያለሁ። መድኃኒቴ አንዴ ከተለቀቀ በአይነቱ የመጀመሪያው ይሆናል። የሚስብ ስም ልሰጠው ይገባል። የወንድነት ክኒን። ያረጀ 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 በጣም ያረጀ ነው። ቪያግራቸው እንበለው። ለምንኩ ቪያግራቺ ብለህ ጠራኸው? የኪ ወንድሞችን የመኝታ ቤት ጉዳዮች በተለየ ሁኔታ ከምርት ኪ ለማድረግ ነው። በእውነት ባለጌ። እንደዚያ ከሆነ ያ ሰው ማርከሻውን ማዘጋጀት ጀምሯል ማለት ነው? ይመስላል። ክቡር እመቤት፣ እሱን እንዴት ልንይዘው ይፈልጋሉ? የገጠር ልጅ ብቻ ነው። ያ ሐኪም ከ3 ዓመት በፊት እንዴት እንደሞተ ታስታውሳለህ? የክቡር እመቤት ሐሳብ። ያንኑ የድሮ ዘዴ ተጠቀም። ፈጣሪ! መንፈስ ያየው መስሎኝ ነበር። ዶክተር ፋንግ ክቡር እመቤት እንድትገኙ ጠይቃለች። ክቡር እመቤት? ክቡር እመቤት፣ ማለቂያ የሌለው ሀብትና ሰላም እመኝልዎታለሁ። ፎርማሊቲዎቹን መተው ትችላለህ። መሄድ ትችላለህ። እሽ። ፈጣሪ! ክቡር እመቤት የሆነችው በምክንያት ነው። ያ ደረት፣ ያ ወገብ፣ እነዚያ እግሮች በጣም ቆንጆ ናት። ንጉሠ ነገሥቱ እንዴት መኖር እንዳለበት ያውቃል። ወደዚህ ና። ለንጉሠ ነገሥቱ ማርከሻ እያዘጋጀህ እንደሆነ ሰምቻለሁ። ምን ያህል እርግጠኛ ነህ? ይህ ተራ ሰው ከልጅነቱ ጀምሮ በፋርማኮሎጂ የተካነ ነው እና እሱ ሁኔታዎችን ማከም የእኔ ልዩ ሙያ ነው። ታካሚዎች ሁሉ የወንድ ሕክምና ጌታ ብለው ይጠሩኛል። ስለዚህ ክቡር እመቤት እርግጠኛ ይሁኑ። ሙሉ በሙሉ እርግጠኛ ነኝ። በእውነት? በፍጹም። እና እኔ ዋስትና መስጠት እችላለሁ። ንጉሠ ነገሥቱ እንደዳነ ሙሉ በሙሉ ይሞላል፣ በከፍተኛ ጉዳትና በአጭር የማገገሚያ ጊዜ።
ሁለታችሁም በስሜት ውስጥ እንደምትወድቁ እርግጠኛ ናችሁ። ዓለምን በመርሳት ጠጋ በል። ክቡር እመቤት፣ ሌላ የሚያሳስብዎት ነገር አለ? ዛሬ ጥሩ ስሜት አይሰማኝም። እንድትመረምረኝ እፈልጋለሁ ዶክተር ፋንግ። ሞይ ማጥመጃውን በቀላሉ ዋጠው። እንግዲያውስ ጥረቴን ይቀንስልኛል። ዶክተር ፋንግ። ችግሩ ምንድን ነው ክቡር እመቤት? ዶክተር ፋንግ፣ የሕክምና ችሎታ ድንቅ ነው። ለምን ለመገመት አትሞክርም? አተነፋፈሶ እንኳን በጣም ቆይ፣ ይህ በትክክለኛው አቅጣጫ እየሄደ አይደለም። ክቡር እመቤት፣ አይሆንም፣ አይገባም። ያገባች ሴት ነሽ። ምን በቂ ቆንጆ አይደለሁም? ክቡር እመቤት፣ ወደር የለሽ ውብ ነሽ። የስድስቱ ቤተ መንግሥቶች ተወዳጅ። በእርግጥ አስደናቂ ነሽ። ወይስ የምትወደው ሰው አለ? የለም። ታዲያ ከሌለ ሁለታችንም ፈቃደኛ ከሆንን ምን ችግር አለው? አትጨነቅ። ይህ በሚስጥር ይያዛል፣ በሰማይ በምድር፣ በአንተ እና በእኔ ብቻ የሚታወቅ። ክቡር እመቤት፣ እባክሽ ይቅር በይኝ። ይህ ተራ ሰው የክቡር እመቤትን ምኞት ማሟላት የሚችል አይመስለኝም። የተረገመ ወንድ ብሆን ኖሮ መቃወም አልችልም ነበር፣ ግን በሚያሳዝን ሁኔታ መሳሪያው የለኝም። ለምን? ይህ ተራ ሰው እኔ ማከናወን አልችልም እና አንቺን ማርካት አልችልም ክቡር እመቤት። ኦ፣ አሁን የወንድ ሕክምና ጌታ እንደሆንክ ተናግረሃል እና አሁን ስሜታዊ ሁኔታ እንዳለብህ ትናገራለህ። ሞኝ አድርገህ ታስበኛለህ። ይቅር በይኝ ክቡር እመቤት። እንደሚባለው ሐኪም ራሱን ማዳን አይችልም። እኔ ብዙ ጊዜ መድኃኒቶችን በገዛ አካሌ ላይ እና እንደዚህ አይነት ሁኔታ የገጠመኝ ለዚያ ነው። ተው፣ አገልጋዮች ለዶክተር ፋንግ ሻይ አቅርቡ። ዶክተር ፋንግ ተቀመጥ። እባክሽ ሻይ ጠጣ። አመሰግናለሁ። ዶክተር ፋንግ አትጨነቅ። ላወራ ብቻ ነው የፈለግኩት። እኔን ፍላጎት ስለሌለ በተፈጥሮ አላስገድድህም። ክቡር እመቤት፣ ክፍልሽ ትንሽ ይሞቃል። ይሞቃል? ታዲያ ልብስህን አውልቅ። ችግር የለውም፣ አያስፈልግም። ጂላን፣ ዶክተር ፋንግን እርጂው። አያስፈልግም። አይ ዶክተር ፋንግ፣ ልብስህን እንዳወልቅ እየረዳሁ ነው። አትንቀሳቅስ። እሚስ፣ እባክሽ ራስሽን አክብሪ። ክቡር እመቤት፣ ይህ ተራ ሰው ታሟልና አሁን ይሄዳል። መሄድ ትችላለህ አልኩ። ጂላን፣ እሺ። ምን ለማድረግ እየሞከርሽ ነው? ምን? እኔ የንጉሠ ነገሥቱ ተወዳጅ ኩባት ነኝ። ጠባቂዎቹ እኔ ልታጠቃኝ ስትሞክር ካገኙ ምን የሚፈጠር ይመስልሃል? ለምን? አንተ ማወቅ የሚገባህ ይመስላል። ቀጥይ። ጎልማሳ ሰው ነህ። እንዴት የጉሮሮ እብጠት ያዲያምስ ያፕዌ የለህም?
ጎልማሳ ሰው ነህ። እንዴት የጉሮሮ እብጠት ያዲያምስ ያፕዌ የለህም? አቁሚ! ልዑል ጂንጋን ድፍረትህ ይገርማል። በሰይፍ ወደ ኋላ ቤተ መንግሥት ለመግባት እንዴት ደፈርክ? ይህ ሰው የንጉሣዊ ወንድሜን የሚያክም ዶክተር ነው። ክቡር እመቤትን እንዴት እንዳስቀየመ ባላውቅም የወንድሜ በሽታ እስኪድን ድረስ ምንም ስህተት ሊኖር አይችልም። ይቅር በይኝ ክቡር እመቤት። አንተ ጣልቃ ገብ ዢላን ይህ ፋንግ ቻቻ የሚያውቅሽ ይመስልሻል? ከ3 ዓመት በፊት ያከመሽን ሰው ትንሽ ይመስላል። ፋንግ ሲኒያን አንገቱ የተቆረጠው ፋንግ ሲኒያን? ፋንግ ቻቻ ሂጂና አጣሪልኝ ይህ ፋንግ ቻቻ ማን እንደሆነ። እዚህ ጠብቅ፣ ሄጄ ዶክተር አመጣለሁ። ምን እያደረግክ ነው? ከንፈርህን አሹልና አትናገር። የፍቅር ምሽት ሺህ የወርቅ ሳንቲሞች ያወጣል። ሄይ ቆንጆ መጣው። አታድርግ በል እንጂ ንቃ! ፋንግ ቻች ንቃ! ቻች ለምንድነው መላ ሰውነቴ የሚታመመው? አይ ጉል! ምን እየተፈጠረ ነው? ትላንትና ማታ ሙሮንግሹ መድኃኒት እንደሰጠችን ብቻ ነው የማስታውሰው። እና ከዚያ ለምንድነው ምንም ነገር የማላስታውሰው? ስለዚያ ስናወራ እንደዚያ ከሆነ ይህ የልዑሉ መኖሪያ ነው። ያ የተረገመ ልዑል በመድኃኒት መክዳቴን እንደ ዕድል ተጠቅሞ ይሆን እና ለተንኮል ነገር አስሮኝ ይሆን? ታዲያ አስቀድሞ ያውቃል ማለት አይደለም። ምን አውቃለሁ? ምንም። ልዑል ሆይ ትናንት ማታ በመካከላችን የተፈጠረ ነገር አለ። አታስታውስም? አይ ጉል! በእውነት ትላንትና ማታ አልጋ ላይ እንደ ጣልክህ ብቻ ነው የማስታውሰው። እና በኃይል ሳምከኝ እና ከዚያ በኋላ አብረኸኝ ተኛ። እኔ ታላቁ የወንድ ሕክምና ጌታ ራሴን ሳላውቅ እንዴት ካንተ ጋር እተኛለሁ? ፍታኝ! ተመልሼ ካንተ ጋር ልተኛ ነው። ተመልሰህ ከእኔ ጋር መተኛት ትፈልጋለህ? በእርግጥ እኔ ፋንግ ቻቻ እንዴት እንደዚህ አይነት ኪሳራ እሸከማለሁ? በሕልምህ ትናንት ማታ በመካከላችን ምንም አልተፈጠረም። ድንበር ልታልፍ ስትል አስሬሃለሁ። የተፈጠረው ያ ነው። በጣም ያዘንክ ትመስላለህ። ሆኖም ለወንድ ከእኔ ጋር መተኛት እያሰብክ ነበር። ልትሆን ትችላለህ። እኔ ከሴት ጋር ለረጅም ጊዜ ስላልነበርኩ ነው። እና ልዑል ሆይ ምን ያህል መልከ መልካም እንደሆንክ ሳይ ራሴን መቆጣጠር አልቻልኩም። ይቅር በለኝ ልዑል ሆይ። ይህ ተራ ሰው መድኃኒት ተሰጥቶት ነበር። አእምሮዬ ተረብሹ ነበር። ልዑል ሆይ እባክህ እንዳትቀየምብኝ። ልዑል ሆይ እየቀለድኩብህ ነበር እና ይቅርታ ጠይቄሃለሁ። በሕይወቴ እንድክስ አታደርገኝም አይደል? ልዑል ሆይ እባክህ ይቅር በለኝ ልዑል ሆይ። ልዑል ሆይ በእውነቱ ካንተ ጋር አልተኛውም። ሉ ጂንግሾ አንተ ወንድ ነህ? አያምም። ልዑል ሆይ ይህ ትሑት ተራ ሰው ያመሰግናል። ልዑል ሆይ እስካሁን ካየማቸው ወንዶች ሁሉ በጣል በሰፊ ነህ። ይህ ተራ ሰው ሴት አለመሆኔ ያሳዝናል። አለበለዚያ አንተን ማግባት ሕልሜ ይሆን ነበር። በቃ ማሞካሸቱን አቁም። የምጠይቅህ ጥያቄዎች አሉ። እባክህ ጠይቅ ልዑል ሆይ።
ይህ ተራ ሰው በነጻነት ይናገራል እና ምንም አይደብቅም። ክቡር እመቤትሹ ትናንት ለምን መድኃኒት ሰጠች? ስለዚያች ሴት ሳወራ ብቻ እነድራለሁ። ቆንጆ እና ደግ ናት ብዬ አስቤ ነበር። ነገር ግን የእባብ ልብ እንዳላት ፈጽሞ አላሰብኩም ነበር። እኔን ራሴን እንድስት ለማድረግ ፈለገች እና ከዚያ ጠባቂዎች እኔን እንዲያይ እና እንዳጠቃማት እንዲናገሩ እና ከዚያ አንገቴን ለማስቀላት። ቻቻ አባዬ ክቡር እመቤቷን ለማከም ወደ ቤተ መንግሥት እየሄደ ነው። ክሊኒኩን አደራ ይይኝ። ክቡር እመቤትን ማከም አንገት መቆረጥ። የአባቴ ሞት ከክቡር እመቤትሹ ጋር የተያያዘ ይሆን? ለምን አንተን ለማጥመድ ፈለገች? የነገረችህ ነገር አለ? እኔን ጠራችኝ እና አንዳንድ ጥያቄዎችን ጠየቀችኝ። ለንጉሠ ነገሥቱ እያዘጋጀው እንደው። መጥፎ ዜና ልዑል ሆይ። ሄይ ቆይ የምናገረውን ልጨርስ። ከቤተ መንግሥቱ መልእክት መጣ። የንጉሠ ነገሥቱ ፋርማሲ እሳት ያዘ እና ሁሉም ነገር ተቃጠለ። ምን? ለምን ቀድመህ አልነገርከኝም? ፍቱን! ሁለታችሁ ተመለሱ። የእኔ አምፒሎፕሲስ መድኃኒቴ ጠፍቷል። ሁሉም ጠፍቷል። የእኔ አስትራጋለስ፣ የእኔ የቻይናያም። ኦ ፈጣሪ! ሁሉም ጠፍቷል። እንሂድ። በጣም አዝኛለሁ። እንሂድ? ወዴት ነው የምንሄደው? ማርከሻው ጠፍቷል። ፍጠን እና እንደገና መስራት አለብን። ተጨማሪ የመድኃኒት እጽዋት ከቤተ መንግሥት ውጭ እንዲመጡ አደርጋለሁ። በጥንቃቄ ያዘጋጀው ተአምራዊ መድኃኒት ከመወለዱ በፊት ሞት እና ለአፍታ እንኳ እንዳዝን አትፈቅድልኝም? ክፉ ካፒታሊስት! እዚህ ቆይተህ ማዘንህን መቀጠል፣ ጊዜ አባክነህ በወንድሜ አንገትህን መቀላት እና ቤተሰብህ እንዲያዝኑልህ ማድረግ ወይም ማርከሻውን ማዘጋጀት ቀጥለህ ሽልማት ማግኘት ትችላለህ። ምረት! ቆይ፣ እጅ ስጠኝ። እግሬ ደንዝዟል። ሄይ ጠብቀኝ። እግሬ ደንዝዟል። መራመድ አልችልም። እዛው ቁም። እጽዋቱ ወዲያውኑ ይላካሉ። መድኃኒቱን እዚህ ክሊኒክ ታዘጋጀለህ። ስለ ፋርማሲው ቃጠሎ መንስኤ ማጣራቴን መቀጠል አለብኝ። አመሰግናለሁ። አይገባህም። ዋጋ ቢስ! ያ የተረገመ ልዑል! ንጉሠ ነገሥቱ እሱም መላኩ ምን ጥቅም እንዳለው አላውቅም። ማርከሻውን ሳዘጋጅ እኔም መጠበቅ ነበረበት። ግን ለአንድ ቀን ጠፋሁና ማርከሻው ጠፋ። ለምን እንቅልፍ ያመጣኛል? ምንም ቢሆን መጀመሪያ እተኛለሁ። ይህን አልጠበቅሽም አይደል? ያንቺ ትንሽ የቆሻሸ ዘዴ በብሩህ እና በጥበበኛው እና እጅግ ብልህ በሆነው ልዑል ጂንጋን ከረጅም ጊዜ በፊት ታይቷል። በፍጹም አልተኛውም ነበር። እንደምመጣ እንዴት አወቅሽ? ትንሽ ዘዴ ብቻ ነው፣ ምንም አይደለም። ይህ የሰልፈር እና የጨው ባሩድ ሽታ ነው። ይህ እሳት ሆን ተብሎ የተነሳ ይመስላል። ማለቴ እኔ ፋንግ ቻቻ በሕይወቴ ሙሉ መልካም ሥራዎችን ሰርቻለሁ። በመፍረስ አፋፍ ላይ የነበሩ ብዙ ቤተሰቦችን አድኛለሁ። የወንድ ሕክምና ሐኪም መሆን ብቻ ነው የምፈልገው። ለምን በጣም ከባድ ሆነ? በትንሹ እያማረርኩ ነበር። ትዕግሥት እያጣሽ ነው። በእርግጥ ማንኛውም ሰው ይህን መቋቋም አይችልም። ዝም ብለህ ይህ ምንድን ነው?